ስቀልድ ነው ፕራንክ ነው የምሬ ነው እዴ የምሬ ነው ፕራንክ ነው ዞር በልልኝ በቃ አንተ ብትሆን እንደዚህ አደርጋለሁ በእግዚአብሔር እሺ በቃ ተረጋጊ እንዴት እንዴ ቆሜ ያደርኩ እንቅልፍ አጥቼ የባሰ ያምሻል ዞር በልልኝ ለዛ ተረጋጊ ችግር የለም ይሄ ምን ነው ይጂ በእናትህ ምን ሆነ ነው አንተ ነው የምር ፕራንክ ነው ጤና እንዳም ተው እየተሰማኝ ነው በእናትህ አሁን የሆነ ነገር ህመሙ ነው በቃ ተረጋጊ ወይኔ እናቴ ስቀልድ ነው መጫወቻ ያደረገኝ ሚንጋሱ እግዚአብሔር መጣል ምትገርም ዞር በልልኝ ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ አላችሁ ወይ እኔ በጣም ደህና ነኝ እንግዲህ ያው ሰላም ልበላችሁ ብዬ ነው አሁን ያለሁበት እንግዲህ ያው ቤታችን ጓሮ ነው አዲሱን ቤቴን እንግዲህ ባለፈው ያው ፍቅረኛ ሰርፕራይዝ አድርገታኝ ነበር እና ቪዲዮ ላይ እንዳያችሁት ነው እና ኮሜንት ላይም ደግሞ እንዴት ሴዲስ ትመታለ ምናምን እያላችሁ ነበር ያው በዛን ሰዓት ራሴን ላጥፋ ምናምን ስትል ስሜታዊ ሆኜ ነው እንዳይለመዳት ብዬ ነበር በስሜታዊ ሆኜ ነበር የመጣሁት ለዛም ደግሞ ይቅርታ ምናምን ጠይቂያታለሁ ይቅርታ አድርግታልኛለች እሷ ደግሞ መጨረሻ ላይ እንዲቀበለኝ ነበር ይሁሉ ነገር ሳደርግ የነበረው ብላ እንደ ፕራንክ እንደ ሰርፕራይዝ ነገር ነበር ያሰበችው እና እንግዲህ ያው ሰርፕራይዝ ተሳክቶላት እንግዲህ ያው እኔ ዛሬ አብረን ነበር እዚህ ቤት ውስጥ ያደርኩት እና በጣም አሟታል አሁን የመጣው ጉንፋን በጣም ከባድ ነው መሰለኝ ተኝታለች እና እሷ ምን አሰብኩ መሰላችሁ ጓሮ እንትን እየፈላለኩ ማለት ነው ምን ባገኝ ጥሩ ነው ቱ ቀንዳውጣ ማለት ነው ቀንዳውጣ ታውቃላችሁ ቀንዳውጣ አግኝቻለሁ ማለት ነው ቤተሰብ ይሄን ቀን እና ይሄን ቀን እንዳውጣ እንትን እላታለሁ ማለት ፕራንክ አረጋታለሁኝ እንደምታዩት ደማ እንትን አለ ምድር ይባለው ነገር ጤና አዳም አለ የጥብስ እንትን ነው ቅመም ምናምን ይባል ነገር አለ እና ከሱ ጋር ዋይጄ ማለት ነው የጉንፋን መድኃኒት ነው ምናምን ብዬ ቀን እንዳውጣው ምናምን አብሬ ከትቼ ምናምን አጠጣታለሁ ማለት ነው እና ሪል አይደለም ይሄን አልከተውም ግን እነዚህ እንትን ብዬ አከትላታለሁ ከዛን ይሄን ነገር አስቀምጣለሁ እዛ ድስቱ ጋር ማለት ያፈላውበት ቦታ ላይ ከዛን ሄዳ ድንገት ስታይ የጠጣችሁ ይሄ መሆኑን ስታይ ምን እንደሚሰማ ታሰብኩት እና ይሄን ነገር ስጠጣታለች ምናምን ብላ እሷ በሐሳቧ ስስል ምን ትላለች በቃ መቼም በድንጋጤ በሽታው ትፈወሳለች ብዬ አስባለሁ ቤተሰብ እና ይሄን ነገር ደብቄ ያስገባውና ማለት ነው ቤተሰብ ከዛን እሷን ሾርባ ምናምን አዘጋጅቼ እንትን እላታለሁኝ አሁን ወዴት እንሂድ የጉንፋን መድኃኒትን እንትን እንበለው ማለት ነው ና ተከተለኝ እሺ እና ቤተሰብ እንዳንዴ ያያችሁት ግቢያችን እኔ እንግዲህ ያው የሚመስል ቤት ሰጥቶኛል አጥሩ ይሄን የሚመስል ቤት ሰጥቶኛል እና እያሳለች ነው ድረስ ማለት ይሄው እንደመጣት ነው እንግዲህ እንዴት ነሽ ዋሰብሻ በሽታ ባክኔ እኔ ሰው የሰጠኝ መድኃኒት በእግዚአብሔር እስቲ ደውልና ጠይቀው ልሞት እኮ ነው እኔ ቢያንስ የራስ ምታቱን እንኳን እንትን የሚልልኝን ይፈልግ ያው ደግሞ ሁሉም ጋር ነው ያለውና እኔ እንኳን የባህል መድኃኒት ምናምን ልሞክርልሽ ነው ማለት እንትን ላይ አይቻለሁ ሶሻል ሚዲያ ላይ ምናምን እንትን ብለው ደባከሰ ምናምን እኔ ላይ ነው እንደምትፈላሰፈው በእናትህ እኔ በጣም ያመመኝ ነው እግዚአብሔር ልሞት ነው በቃ እኮ እኔ ልቀምምልሽና ይሄ ሞክሪ ከባሰብሽ ደግሞ ይገለን ካይና አይዞን ቤተሰብ እንግዲህ እንደምታዩት ነው በጣም አሟታል ማለት ጉንፋን አይደኛ ጉንፋን ነው ያዛትና እና በቃ አንቺ ተረጋጊ እኔ ያው በትንሽ ደቂቃ ውስጥ ይሄን ነገር ቀቅያ አፍልቼ ምናምን አመጣልሻለሁ እሺ አንቺ ተኝ እሺ በቃሽ እና ቤተሰብና ያው አላየችው እዚህ ጋር ዝንጅብል አለ እና ካፍታ ቆይታ በኋላ በቦይለር እናፈላውና ቤተሰብ ካፍታ ቆይታ በኋላ እንመጣለን ማለት ነው እንዳወጣውን ውስጡን እንትን አውጥቼ ማለት ነው ጨምርበታለሁ ማለት ነው እና እስቲ ምን እንደሚሰማ ታላቅም ቤተሰብ ብቻ ይሄን ነገር እንዴት ነው አንተ ግን ቻይኖች እንዴት ነው ይበሉት ይሄን ነገር
ከባድ ነው ብቻ አንተ እና ቤተሰብ አጣጣ ወራ እንገናኛለን ማለት ነው። አንቺ ያተኮሽ እኮ ነው በጣም ኢየሱስ ሞዴል ካለናችን ቤት እንሂድ ወደ ራሱ መድኃኒቱ ካልተሳካኛው ወይ ሌላ መድኃኒት እንውሰድ እኔማ በቃ ፋሚሊዎችም ራሱ እየመሰለኝ አይደለም ቤተሰቦችሽም አሉ ሰላም ቢያቸው ካሜራ እንትን ብዬ ፍራሳው እኮ በእናትህ ሰላም የሚኪ ፋሚሊ እንዴት ናችሁ? እኔ እንግዲህ እንደምታዩኝ ደህና አይደለሁኝም በጣም እያመመኝ ነው። ያው እንግዲህ ሐኪም ቤትም ሄጃለሁ እዛ ያሉኝ እንግዲህ እንትን የአለርጂክ ነገር ነው በቃ በጣም ነው የሚያስለኝ በጣም ራስ ምታትም በጣም አለው መድኃኒት ተሰጥቶኛል ግን በቃ ሊሻለኝ አልቻለም። እንዴ ቁጭ ብዬ ነው ያደርኩት ማታም በኢየሱስ እኔ ላይ ብቻ ነው ሁሉም ሰው ይሁን አላቅም አንተ እንዳይጋባ ወደዛ ጠጋ አረ ችግር የለም አሁን ሲጀመር አብረንም እየኖርና ወይ አንቺን ሲተውሽ ነኝ ካለና ማለት ነው። እና ቤተሰብ ለዛ ነው አማታል ፍቅረኛዬን አማታል እንግዲህ ጸልዩልኝ በእናታችሁ በጣም ታምም ያለው እውነት እኔ ከዚህ ራሱ መተርፋል መሰለኝ። እና ሰሞኑን የተለቀቀው ቫይረስም በጣም ከባድ ነው በሁሉም ዘንድ በቃ ማለት እንዳለ እንደ ከተማው እንዳለምን አላቅም በጣም ነው ያሳላቸው ያለው ብዙ ሰዎችም አሉ ግን እኛ ስፖርተኞችን መቼም አያስለንም። ስፖርት ስሪ ያልኩሽ ነው እግዚአብሔርን እየቀለድክ ነው ዞር በለው ደዛ በቃው አሁን ቆይሽ ያሞኛል በቃ ምንም ነገር አትናገረኝ በእግዚአብሔር ያየኝ ማታ ምንም አላደርኩም እግዚአብሔርን እሱንም ማሳየው እኮ ግን በቃ ቢያንስ እንኳን መድኃኒቱን ነውና ዛሬ ካልሆነ ደግሞ እያፈላውልሽ እኮ ነው ዛሬ በሞትስ እኔም ደግሞ የባህላዊ ዝም ብዬ ቅድም አይታችኋል ቤተሰብ እንትን ደማከ እንትን ምንድነው የሚመር ነገር ግን እንደሆነ እንትን አለው ቅመም አለው የሆነ ስሙን አልነግርሽም የሆነ እንትንም አለው እና ጤና አዳም ምናምን ስላለው እስቲ እሱን ቀምሳ ማይሳካላ ከሆነ እንግዲህ ወደ ሆስፒታል መሄድ ነው ምንም አማራጭ የለንም። ምንድነው ጥዴ መጣሁ ሚኪ በእግዚአብሔር የሆነ ነገር ምን ይሻለኛል ምንድነው ጣልቃው ሚኪ በእግዚአብሔር ቤቱን ልታቃጥል ነው እንዴ ምን ይሻለኛል ይሄ ልጅ በእግዚአብሔር እኔ ከበሽታዬ በላይ ሐሳብ ይሆንክብኝ ያለው ራሱ አንተ ነህ አንቺ ረሳታቲ ወይ ልጅሽ ተምታ ምንድነው እንዳታበዛብኝ እሺ መጀመሪያ ቀምሻለሁ እና ፋሚሊ በእናታችሁ ጸልዩልኝ እኔ በቃ በጣም ፈተና እየበዛብኝ ነው እውነት እኔ እንደዚህ አይነት ጉንፋን በዘመኔ ማይቻላቅ ኧረ በኢየሱስ ስም ይሰውራችሁ እውነት አሜን በሉ። ያው እንዲቹ ቁጭ ብዬ ነው ማድረው ትላንት አሁን ሐኪም ቤት ነው ያደርኩት ግን ምንም በቃ ሰዎቹ ምንም ሊያረጉልኝ አልቻሉ ማስታገሻ ብቻ ፍቅር ወይ በእናትህ አስቸገርኩኝ አይደል ፈታናንኩበት ይሄ ልጅ ራሱ በኢየሱስ ከኔ ጋር ቁጭ ብሎ ነው የሚያድረው አንተ ያቃጥላል በኢየሱስ አይ ትኩስነቱ አሪፍ ነው ላንቺ አንተ ስለሆነ ታዲያ ችግር የለውም እንደማከስ እንትን ነው የሚሸተሽ ጤና አዳም አሪፍ ነው እሱ እንኳን ሳልከ ተፋልሽ አንተ ግን በብላ ወቅስ ለዚህ አይነት ነገር እኔ እንግዲህ ያመጣሁትን ለታይሽ ሲገባ በጌታ በኢየሱስ ወንዲ ውርድ እያለ ነው ሲገባ መጀመሪያ ሐኪም ቤቱን ትቼ ይሄንን ብጠቀም ኖሮ አንተ እኮ በእናትህ መድኃኒቴ ነክ በብዙ ነገር ውዴ ከጓሮችን ተመጣጣ እንዴት ይንና ወክ በክርስቶስ ቅመማ የተሻለ እና ደግሞ ከምንም በላይ ደግሞ ይሄኛው ነው አንተ ምንድነው ይሄ እኮ መድኃኒቱ እኮ ነው ታዲያ ይሄ እኮ ነው መድኃኒቱ ምንድነው ያደረከው ታዲያ እዛው ውስጥ ጨምሬ አፈላሁት ቢያ እኮ ቀንዳውጣ እኮ ነው ለጉንትን መድኃኒት እኮ ይሄ ነው እኮ ቀንዳውጣ እና
ተረጋጊ ተረጋጊ ቀንዳውጣ እኮ ነው ምን ይሄ ምን ነው ይጂ በእናት ምን ሆነ ነው ተረጋጊ ችግር የለውም ተረጋጊ በቃ ተረጋጊ ወይኔ በቃ ልሞት ነው ተረጋጊ ችግር የለውም ክፋችሁ ክፋችሁ ስቀልድ ነው አንቺ አውቄ ነው ፕራንክ ነው አንቺ ቀስ በይ አንቺ አብር ፕራንክ ነው ማማ ነው ፕራንክ ነው ስቀልድ ነው ነገር ፕራንክ ነው የምር ፕራንክ ነው ጤና አዳም ሰው እየተሰማኝ ነው በእናትህ አሁን የሆነ ነገር ህመሙ ነው በቃ ወይኔ እናቴ ስቀልድ ነው አንቺ መጫወቻ ያደረገኝ ምንጊያዝ እግዚአብሔርን በጣም የምትገርመው ዞር በልልኝ ተረጋጊ ፕራንክ ነው ካሜራ አለ በቃ ፕራንክ ነው ዞር በል እናንተ የእናንተን ፕራንክ እዛው ሰዱ በኔ ነው እንዴት ትጫወቱ ፕራንክ ነው ዞር ስቀልድ ነው ፕራንክ ነው የምሬ ነው ፕራንክ ነው ዞር በልልኝ በቃ አንተ ብትሆን እንደዚህ ያደርጋለሁ በእግዚአብሔር እሺ በቃ ተረጋጊ እንዴት ቆሜ ያደርኩ እንቅልፍ አጥቼ የባሰ ያምሻል ዞር በልልኝ ለዛ ተረጋጊ እሺ ቀልዳል እንዴ ፕራንክ ነበር እኮ ያደረኩሽ ይኸው ካሜራማኑ አለ አይደል እንዴ በእግዚአብሔር ፕራንክ ነው እንዴ ፕራንክ ነው ያው ያለሽ ነው እኮ ቆይ አላምን ምን ፕራንክ ነው ፕራንክ ነው አንተ ግን እሺ አንተ ተገኝተሻል ኧረ በኢየሱስ ተገኝተሻል ቆመችው ከበሽታው አዳነች የደረጋጤ ነው እሺ ፕራንክ ተደርገሽ አልተደረግሽም አይ ሲደብራት እሷም ተኝታ ስለነበረ በሚቀጥለው ግን እሰራላለሁ ጌታን በጣም ነው የደነገጥኩት ምን ሆነ ነው ቀንዳታው ለብርቅ ነው ኧረ በእግዚአብሔር ምን ሆነ ነው አይ ለማንኛውም እኔ ደግሞ ማለት ነው ፕራንክ አይደለም ትክክለኛ ይኸውና እኮ ይሄን ነገር ከቤት ያወጣ እግዚአብሔር አይ ምንም የለውም አፈር ነው ያለው አይ ባዶ እቃውን እዛ ጋር አግኝቼ ነው ቀንዳውጣ አስመስዬ ምናምን ፕራንክ አሰብኩኝና እንደዛ ያደረኩት እና ቤተሰብ ያው እንዴ ነው የሚጫወትብኝ ጌታ ነው ሁሌ በቃ ላይፌ በፕራንክ የተሞላ ሆኗል አሁን እስቲ በቀንዳውጣ ይቀለዳል በእናትህ ጠጥቼው ችግር አንቺ ውጪ ምን ቻይና ብትሄጂ ትበይለም ይያወጣሽ እኔ የምሰራበትን ፕራንክ ደግሞ ታያላችሁ ምን ልትዲያ ትበይኝ ትክክለኛውን ነው ማበላክ እና ቤተሰብ አይ እንግዲህ እንደነገርኳቸው ያው እንግዲህ ፍቅረኛዬን ፕራንክ አድርጊያታለሁኝ ያው እንግዲህ ተኝታ የነበረች ልጅ እሺ ጥለሽ ያትጂ ያስታመመኝ አይደለም ጋይስ እግዚአብሔር እሺ ጥለሽ ያትጂ ያስታመመኝ አይደለም ከተኛችበት እንዲቆመች ማለት ነው አሁን ታዲያ ድንጋጤ ይሄን ያህል ድንጋጤ ከፈጠርኩባት ከበሽታዋ ትድናለች ማለት ነው እና ፈጣሪ ማርሽ በሏት ያማት ነው ፈጣሪ ማርሽ በሏት ኮሜንት ላይ የገባችሁ እና ደግሞ በፕራንኬ ደስ ካላችሁ እንግዲህ ያው እኔን ታቁኛላችሁ ፕራንክ ምናምን ሰራ እና የተመታህ እያላችሁ ኮሜንት አድርጉ አንተ የተመታህ እያላችሁ እና እንዲህ ነው የምንዛለቀው እሺ ምንም በቃ እንዲህ ፕራንክ እኔ ጫውትብሻለሁ ማለት ከዚህ ሶፋ ላይ ብቻ ልነሳ እግዚአብሔር ሚኪ እኔ ላይፍ ሙሉ ፕራንክ ነው ማደርገው አታስፈሪ ለማንኛውም አለ እንሰናበታቸው አሁን አሞሻል ተኝ ዝም ብለሽ እና ቤተሰብ በጣም ነው የምወዳችሁ ወይም ቤት ላይክ ሼር ሰብስክራይብ እያደረጋችሁ 50,000 ደርሰን ደግሞ እንግዲህ ያው እዚህ ቤት ውስጥ ኬክ እንቆርሳለን ማለት ነው 50,000 እንድረሳ አዎ ግድ ነው አንተ ከታመችበት ተነሳለች እናንተ 50,000 ያስገቡን በእናንተ ብርታት በዚህ አንድ ወር ውስጥ ማለት ነው በዚህ አንድ ወር ውስጥ 50,000 ደርሰን ኬክ ለመቆረስ ያብቃን እና ወዳችኋለሁ ቤተሰብ እንግዲህ በጸሎትና በዱዓ አስቡን ሀገራችን ሰላም ይሁን በጣም ነው የምወዳችሁ በቀጣይ ቪዲዮ ደግሞ እንግዲህ ከተሳካ እንገናኛለን እንዲሁ ባለ ጨዋታ ውስጥ እንደዚህ ቁም ነገር ያዘል ነገሮችን በማድረግ እንመጣለን ማለት ነው ቤተሰብ ወዳችኋለሁ ቻው